ሰላም እንዴት ናችሁ? ወደ ግንባር መረጃዎቻችን እናልፋለን። እንግዲህ ከዘመቻ አባናደው ሳያገግም አገዛዙ ወሎ ቤት አማራ ላይ በአሁን ደግሞ በዘመቻ ራምቦ ከፍተኛ ምት እያረፈበት ይገኛል። የዚህ ተቋዳሾች እንግዲህ መቅደላና ተንታ ወረዳ ዛሬ በጠዋቱ በፋኖ ኃይሎች ቁጥጥር ስር ገብተዋል። እንግዲህ በተለይ ተንታ ላይ አሁንም ውጊያው እንደቀጠለ ነው። በርካታ ያገዛዙ ሰራዊት፣ ፖሊስ፣ ሚኒሻ በየቦታው ሬሳው እንደወደቀ እየነገሩ ነው። እንግዲህ ምንም ማድረግ አይቻልም። ከባድ እንግዲህ ያገዛዙ ግዴታ ላገዛዙ ጥላ ከለላ እንሁን ብለው እየተዋጉ እስካለ ድረስ ምንም ማድረግ አይቻልም። መቅደላ ወረዳ እንደዚሁ በከፍተኛ ስፍር ቁጥር የሌለው በርካታ ሰራዊቱ እና አንድ ኦራል ቢቃጠልም ብዙም ይህን ያህል ጉዳት ሳይደርስ ያው በሩጫ ፈርጥጠው ጊምባ ገብተዋል። ምንም ከዛ በተረፈ የማስተላልፈው መልእክት ምንድነው? ፋኖ ህዝባዊ ነው። ህዝብን ምንም አያደርግም። በተለይ አመራር ቤተሰብ ምናምን ሲሸሽ ሰምቻለሁ። ማንን አይነካም። አርፋችሁ ቤታችሁ ተቀመጡ። ነገር ግን አንድ ነገር ያስተምራችኋል። የኛ ቤተሰቦች ከተማ ሆነው ያው ብዙ ምንትን ባይሉም ሲሾማጠጡ ለማንገላታትም ሲሞከር ነበረ። አልገፉበትም። ይኸው እኛም ገብተን አሁን እነሱን ቤተሰብ መያዝ እንችላለን። ሲጀምር ከተማ ሳንገባም የትም ቦታ ሆነን የማንኛውንም አመራር ቤተሰብ ማፈን መያዝ እንችላለን። ግን ይሄ አይደለም ወጉ። አንድ አመራር ባጠፋ የአመራር ልጅ የአመራር ቤተሰብ ምንም እንደማይነካ አውቃችሁ ከፋኖ ጎን ሆናችሁ እንድትቀመጡ ነው። ማንም አመራር ስለሆነ ወይም ፖሊስ ስለሆነ ሚኒሻ ስለሆነ ቤተሰቡ ምንም እንደማይሆንበት እናውቃለን። ነገር ግን እነሱና እኛ ገጥመናል። አንድ እኔን እንደማይለቁ ሁሉ አመራርና ፖሊስ ወይም ማንም የሚባለውን እኛም አንለቀውም። ከዛ በተረፈ ግን እነሱ በሄዱበት መንገድ እንሄዳለን። እነሱ የሆነች እርምጃ በጀመሩ ሰዓት ለእኛ ትግሉ ይቀለናል። ለዛም ነው ቤተሰቦቻችን ከተማ ጥለን የወጣ ነው። የሆነ ነገር ለቤተሰባችን አይደለም የምንታገለው ለህዝባችን ነው። ቤተሰቦቻችን አንድ ነገር ሲሆኑ ግን አጸፋውን እንደምንመልስ እርግጠኛ ነበር። አጠቃላይ ዝርዝር መረጃዎቹ እንግዲህ በወሎ ቤት አማራ መቅደላና ተንታ ላይ ብቻ አይደለም፣ ከላላ፣ ጃማ፣ በተለይ በምዕራብ ወሎ ቀጠና መካነ ሰላም፣ ገነቴ በሁሉም ቦታዎች ላይ ፍጥጫዎችና ጅምሮች አሉ። ዘመቻ ራምቦ ይቀጥላል። በርካታ እንግዲህ ዘመቻ አባናደው ያስገኛቸው በርካታ ቀጠናዎች አሉ። ከዛ በተጨማሪ ሰፊ ቀጠናን የሚያዝበት በተለይም በወሎ ሰማይ ስር አገዛዙ ግብዓተ መሬቱ የሚፈጸምበት ዘመቻ ይሆናል። መልካም እድል ለፋኖቻችን። እንግዲህ በተለይም በመቅደላና ተንታ የተሰማሩት የደጋው መብረቅ ኮር፣ የልጅ ኢያሱ ኮር እንደዚሁም አፋር ወሎ ቤት አማራ ጠቅላይ ግዛት ስር የሚገኙ ሻለቆች የተውጣጡ ሻለቆች ናቸው። ጀግኖች ናቸው። አውቃቸዋለሁ። አብሬያቸው የነበርኩት በተለይ የደጋው መብረቅ ኮር ጋር ነበርኩ። አሁን ደግሞ ያው አፋድ ራሶሌ ብጡል እንደዚሁም መቅደላና ጽናት ክፍለ ጦሮች ጋር ነው ያለሁት። እንደ አጋጣሚ እኔ አሁን ሌላ ቦታ ነኝ። ነገር ግን መቅደላ ተንታ ላይ ለሰራ ኦፕሬሽን የአንበሳውን ድርሻ ወስደን እንግዲህ ወደፊትም ይቀጥላል። ይሄ ቀጠና የፋኖ ቤዝ ይሆናል። ህዝቡ ከፋኖ ጎን እንዲሆን ስርዓት እንዲይዝ በዛው ማስተላልፈው መልእክት በቃ ሰዎችን በውሸት መረጃ ምናምን እንትን የምትሉ ሰዎች እንድታርፉ ነው። በተረፈ ዝርዝር መረጃዎችን ጣና ሳተላይት ቴሌቪዥን ላይ በሰፊው እያቀረብኩት ነው። ተከታተሉት። እወዳችኋለሁ።